በአሁኑ ሰዓት እጅግ በጣም አስደንጋጭ ነገር እየሰማን እንገኛለን። እዩ እንግዲህ ሀሳቧን፣ እቅዷን፣ አላማዋን፣ ኢላማዋን በይፋ በገአድ በቪዲዮ በአካል ለሀይሚ ለብሩክ ተናግራለች። በአጭሩ ብሩክን በእጇ ማስገባት፣ ከብሩክ ጋር አብራ መኖር፣ ልጅቷን የሱ ትሆንም አትሆንም እንግዲህ አጭበርብራ ምን ብላም ብሩክን አሳምና እንግዲህ እንደ እናትና እንደ አባት ሆነው አብረው ልጃችን ብላ ቅርታ ያው እንዲያሳድጉ ነው እያለች የምትገኘው። ብሩክ የኔ ይሁን ሀይሚን ተዋት። ብዙ ፍቅረኛ ማቾች የሚዋደዱ ፍቅረኛ ማቾች እንኳን ይለያያሉ። ስለዚህ እናንተም ተለያዩ ነው እያለች የምትገኘው። ሀይሚ ደግሞ እንደዚህ ስትል በቃ ንዴቷን መቆጣጠር አቅቷት ልጅ ይዛለች ብላ እንኳን አላሰበችም። ልታንቃት ነበር። እንግዲህ በስንት ጉድ ብሩክ እንድትረጋጋ አድርጓታል። ይሄ ዲኤንኤ እንግዲህ ይደረግልኝ እውነታዬ ይውጣልኝ ስትል ነበረ ከፍፄ ጋር ሆና። ልክ ሀይሚና ብሩክን አብረው ሲመጡ በቃ ሰይጣኗ ተነሳባትና በጭራሽ በቃ ይሄ ዲኤንኤ እንዲደረግ የሚችለው ቅድመ ሁኔታ አለኝ አለች። ምንድን ነው ተብላ ስትጠይቅ አንተ ከኔ ጋር መኖር የምትችል ከሆነ ነው ዲኤንኤውን ማድረግ የምችለው ብላለች። ብሩክ ደግሞ ገደል ኪቢ አተለና ምንም ቅድመ ሁኔታ የለም። እስኪ ሀይሚ ደግሞ ሁኔታው ከሆነ በኋላ እንነጋገራለን፣ መጀመሪያ ዲኤንኤው ይደረግ ብላ እንግዲህ ተነጋግረው ከስንት ጭቅጭቅ ከስንት ክርክር በኋላ ዲኤንኤውን ለማድረግ እንግዲህ ህጻኗም ሄዳለች። ብሩክም ሄዶ ደም ሰጧል ማለት ነው። እዩ ደም ትስጥ አትስጥ የህጻኗን አይታወቅም፣ ግን እኔ እስከዛሬ የማውቀው ነገር የነበረው የእሱ የጸጉር ዘለላ ተወስዶ የህፃኗ የጸጉር ዘለላ ተወስዶ ምርመራ እንደሚደረግ ነው የማውቀው። የደም ሊኖር ይችላል እንግዲህ የደም ግን ብዙ ጊዜ አይቻል አቅም ወይ በምራቅ ነው። በምራቅ ምላሳቸው ላይ ባለ ምራቅ በደንብ ታይቶ ተፈትሾ ተወስዶ ከህፃኗም ከአባትየውም በቃ ምርመራ የሚደረጉ ሰዎች በእንደዚህ አይነት መንገድ ነው የማውቀው። የደም እኔ እስካሁን አላጋጠመኝም፣ እስካሁንም አላየውም ነበረ። ዛሬ በደም ይደረግ ተብሏል። እንግዲህ ከህፃኗ እንዴት አይነት ደም እንደሚወስዱም አላውቅም። ልጅቷ ኦልሞስት 1 አመት ገና አልሞላትም እና እዩ እዛ ሆስፒታል ውስጥ ገብታለች። እሱ ደግሞ ደም ሰጥቶ ወጧል። ይሄ ምርመራ ግን የትክክል የሆነ አይመስለኝም። እግዚአብሔርን ነው ብላችሁ ለመሰላችሁ እዩ እዛ ጋር ወይ በዛኛውም ገብቼ ሰጠው ብላ ወጣ ልትሄድ ትችላለች። ሁለታቸውም አይደለም በአንድ ላይ ሆነው መስጠት የነበረባቸው ወዲያውኑ እየታየ ብሩክም አይኗን እያየ እዩም አይኗን እያየ በቃ ፊት ለፊት ተቀምጠው የሁለቱም በትክክል ዶክተሮቹ በትክክል ስም እንዳይሳሳት ውጤቱ እንዳይለያይ ተብሎ እንዳይቀያየር በደንብ ተጠንቶ በደንብ ፊት ለፊት ሁለታቸው ቁጭ ብሎ መስጠት የሚችሉ ነበር። ግን ብሩክ ገባ ሰጥቶ ወጣ። እዩ የቱን ትስጥ አትስጥ ህጻኗ ትመርመር አትመርመር ምንም የታወቀ ነገር የለም። ሀይሚ ደግሞ በጣም ተጨንቃለች፣ ፈርታለች። ግን እንሂድ ተባብለው እንግዲህ ፍፄና ሀይሚ ብሩክ ሆኖ ወደ ቤታቸው ተመልሰዋል። እዩ የት እንደገባች አይታወቅም። እዛ ሆስፒታል ውስጥ እንደገባች ነው ትተዋት እየሄዱት ማለት ነው። ይሄ ዲኤንኤ ሆነም አልሆነም እመኑኝ ውጤቱ ምንም ነገር ሌላ ነገር እንዳትጠብቁ። በቃ ውጤቱ የብሩክ ልጅ እንደሆነች ይረጋገጣል። በቃ ይህንን ነገር ሁላችሁም ማመን መቻል አለባችሁ። ለምን መሰላችሁ? በሆነ መንገድ ታስቀይሯለች። እመኑኝ በሆነ ዘዴ በሆነ ነገር ታስቀይራለች። የሆነ ነገር ታስባለች። ከዛ ታያላችሁ አዲስ አበባ ድረስ መጣ ህይወታቸውን ካልበጠበጠች ምን አለች በሉኝ። በጣም ባለጌ ሰው ናት። በነገራችን ላይ ምንም ርህራሄ ሀይሚያውን ስለ ህፃኗም እያዘነች ነው፣ እያሰበች ነው። ምንም ህፃኗ ምንም ነገር የጎደለባት ነገር የለም። በእርግጥ የሆነ አባቷን ሳታቂ አባትነት ፍቅር አባቷ እቅፍ ውስጥ ሳትገባ አባቷ የሆነ እኔ እንጃ ሳያባብላ ሳያቅፋት የልጅነቷን እኔ እንጃ አላቅም። በእርግጥ ገና ትንሽ ህጻን ልጅ ነች። አሁን እናትና አባት የሚለውን ነገር የለመደች ወይም ደግሞ ያወቀችበት ጊዜ ላይ አይደለችም። በቃ አባቷ አይታወቅም። ቢኒም አይደለም ቢኒ አይመለከተውም አያገባውም እያለች ነው የምትገኘው። እዚህ ጋር የሚለምናት ወንድ አለ፣ እዛ ጋር ደግሞ እሷ ወንድ ልመና ትሄዳለች ማለት ነው። እድሜ ልኳን ለማኝ ሆና ነው የምትቀር። በነገራችን ላይ አንዳንዴ የፍቅር ትርጉሙ ያልገባችሁ ሰዎች እንዲህ ስትንከራተቱ ነው የምትኖሩት። አሁን ላይ ወልዳለች፣ ለምን አትረጋጋም? ለምን በወጣትነቷ እዚህም ስትዘል ከረመች፣ እግሯን ስታነሳ ከረመች፣ ቀሚሷን ስትገልብ ረመች አይደል? ምንም ያገኘችው ውጤት ምንድን ነው? በቃ ልጅን ያለ አባት ማሳደግ ነው። መጨረሻው ይሄ ነው የሆነው እና በጣም አሳዛኝ ነገር ነው። እንደው ለሚመጡት ፍጥሮች ለሚወለዱ ልጆች ብታስቡ እኔ ደስ ይለኝ ነበረ። ነገር ግን አሁን በጣም ያስፈራኝ ነገር ደግሞ ሀይሚ ችግር የለውም ብላለች። ግን እርግጠኛውን የምነግራችሁ ነገር አይኗ ላይ ያየሁት የተረዳሁት ነገር ከንግግሯ የተረዳሁት ነገር ልጁ የብሩክ ነው ወይም ልጅቷ የብሩክ ነች ከተባለች በጣም እንደሚከፋትና በጣም ከባድ ጊዜ እንደምታሳልፍ ነው እኔ ካሁኑ እየተረዳው ያለሁትና ምክንያቱም አንደኛ በእዩ መሸነፍ በጣም ሀይሚን ያናድዳታል። እመኑኝ ማለት ነው። እዩ በቃ እውነት አለኝ ትክክለኛ ነኝ እርግጠኛ ነኝ እያለች ነበርና ብሩክም አሁን ላይ ከንግግሩ በእርግጥ እሷን ለመፋታት ነው
እሷ በቃ የሆነ እንድትርቃቸው ስለፈለገ ነው። ግን የተናገረው ነገር ምንድን ነው? በቃ ልጅቷ የኔ ከሆነችም በቃ አሳድጋታለሁ አይነት ነገር ነው እያለ የሚገኘው። ግን እኔ አላውቅም። አሁንም ብሩክ እንደ በፊቱ በቃ አላደረግኩትም ብሎ በቃ 100% አይደለም እየተከራከረ ያለው የኔ ከሆነችም አሳድጋለሁ አይነት ነገር ነው። ግን ደግሞ ሀይሚ የእውነቴን ነው ምላችሁ ታያላችሁ። በእውነት ነው ምላችሁ በውጤቱ ምንም ይሁን ምንም ግን የእሱ ልጅ ነች ከተባለች ህጻኗ እግዚአብሔርን ሀይሚ በቃ ከባዱን ጊዜ በጣም በጣም ከፍተኛ ጭንቀት ውስጥ የምትገባው ያኔ ነው። እና እኔ አላውቅም። ሀይሚዬ ተረጋጊ የኔ ውድ። እዩም አሁን በጣም በቃ አሳሯን ነው የምታሳያት። በቃ እውነታው ወጣ፣ ብሩክ እንዲያርጓል እንደዚህ በቃ ሀይሚን ታሰቃያታለች። እና እኔ አሁን ላይ አንድን ሰው ክፋቱን ተንኮሉን ካወቃችሁ መጠንቀቅ በቃ የእናንተ ድርሻ ነው የሚሆነው ብዬ ነው የማስበው። ና አሁን ላይ እዩ ታለያየናለች፣ ታፋታናለች ምናምን ለሚለው ኦልሬዲ ተንኮለኛ እንደሆነች እኮ ይታወቃል። በእርግጥ ይሄ ልጅ ብቻህን ላገኘ ስትለው የከረመችው የቆየችው እስከዛሬ የሆነ በቃ ደግሞ አብሬው ተኛው እንደዚህ ሳመኝ፣ አቀፈኝ፣ እንደዚህ አሸኝ፣ ያሻሸኝ ምናምን ልትል እኮ ነው። ሌላ እኮ ምንም ምክንያት ኑራት አይደለም። ግን ያችን ነገር ደግሞ እንደማታገኝ ብሩክን ብቻዋን በተአምር ልታገኘው እንደማትችል ሲገባት አሁን በግዴታዋ ተገዳም ቢሆን ሌላ ሞኝ አርጋቸዋለች። በቃ ሀይሚንና ብሩክን እንደ ጅል ነው የምታያቸው። በቃ እንደ ጅል ማለት ነው። ለምን እንደሆነ ታውቃላችሁ? ብሩክ አንተ ከኔ ጋር መኖር አለብህ። ሲጀመር አንቺ ምን ልታረጊው ነው? ልቡ ያለው ሀይሚ ጋር በቃ ፍቅረኛ የእሷን እጅ መወዳት ማፈቅራት እሷን ነው። ከእሷ ጋር ነው መሆን ፈልግ ብሎ ሀይሚን እቅፍ ሲያረጋት የተሰማኝ ስሜት ልነግራችሁ አልችልም። እግዚአብሔርን ይሄን ነበር የምንፈልገው። ከዚህ በፊት ታስታውሱ ከሆነ ያኛም ይሄም ሴት የማንም ውዳቂ ልክስክስ ባለጌ ሴት እየመጣ ሀይሚ አንቺ ማንሽ፣ አንቺ ምንድነሽ፣ በብሩክ ህይወት አይመለከትሽም ስትባል ነበር። አሁን ግን ከብሩክ ከፊት ለፊት ነው የተጋፈጠችው። ሁሉንም ነገር ፊት ለፊት ሆና ነው የተጋፈጠችን። የሚመለከተኛል ያገባኛል ብላ ማለት ነውና ሀይሚ ትንሽ በቃ ንዴቷ መቆጣጠር አልቻለችም። ውስጧ በጣም እንደፈራ ያስታውቃል። እዩ የምሬን ነው ምላችሁ። እንደዚህ ቀልጠፍ ብላ ዲኤንኤ አታደርግም። ዋና አላማዋን ልንገራችሁ፣ ብሩክን ከሀይሚ መውሰድ ነው። ብሩክ እኮ አብሯት እንደማይኖር ታውቃለች፣ እንደማያፈቅራት ታውቃለች፣ እንደማይወዳት አሁን ላይ በፊት ያስብላት እንደነበር ታውቃለች። ግን አሁን በጣም መጥፎ ሰው ስለሆነች ያ ፍቅር ሁሉ ጠፍቶ ወደ ጥላቻ እንደተቀየረ ታውቃለች። ግን ሆን ብላ ሀይሚንና ብሩክን ነው ለማለየት የምትሞክረው። በሀይሚ በጣም ተናዳለች። በነገራችን ላይ ሀይሚ ላይ እንድትናደድ ያደረገው ነገር አንድ ተመልካቾች በቃ አንቺ ሀይሚን አትመጥኛትም፣ በጣም ትበልጥሻለች በብዙ ነገር ብለን ብዙዎቻችን እንግዲህ እዩን ስናጣጥል ሀይሚን ከፍ ከፍ ስናረግ ነው የቆየ ነው። ይሄ ጥላቻ ውስጡ አድሮባታል። በቃ ያለመፈለግ ስሜት እየተሰማት ነው፣ ያለመወደድ ስሜት እየተሰማት ነው። ሰው በጣም እንደሚጠላት ነው የምታየው የምትሰማው። ሰው ያ ነገር ያናድዳት። ሀይሚ ከኔ በምን ትበልጣለች፣ ሀይሚ እንደዚህ ምናምን ብላ ከሀይሚ ጋር ነው ፉክክር የያዘችው። ሶ ሀይሚ ብሩክን ስታጣ እንደምትጎዳ እንደምትሰበር ስላመነች በቃ ከብሩክ ጋር መለያየት ነው የፈለገችው። የምሬ ነው። እና ተመልካችን ደግሞ ማናደድ ነው ዛሬ የተናገረችው ንግግር በሙሉ። በተለይ ደግሞ ሀይሚን ለማናደድ ነው። ከዛ ቀጥሎ ደግሞ ተመልካቾችን ለማናደድ ነው። ብሩክን አታገኘውም፣ ሀይሚ ራሱ አታገኘውም እያለቻት አልነበረ? በቃ አይኑን እንኳን አላሳይሽም፣ አይኑን እንኳን ማየት ይናፍቅሻል ስትላት ነበር አይደል? ያ ነገር ስለሆነ ዛሬ ሆን ብላ ምናለች? በቃ ዲኤንኤው እንዲደረግ ከፈለገ ይሄ ዲኤንኤ እኮ ግዴታ አይደለም። እግዚአብሔርም ብሩክ ልኳን ነው የነገራት ዛሬ። ደግ አደረግክና ይሄ ዲኤንኤ እኮ ግዴታ አይደለም፣ በቃ የራስሽ ጉዳይ ነው ያላት። እና ምን አለች? ይሄ ዲኤንኤ የሚደረግ ከሆነ በቃ ሀይሚን ተዋትና ምናምን ከኔ ጋር ኑር፣ በቃ ልጃችን አብረን እናሳድግ፣ ልክ እንደ ባልና ሚስት። እሺ አብረን እንኖር አላት። ልክ እንደ ባልና ወይ ጉዴ! ቃቃ ባልና ሚስት አረግሽው እንዴ? አንቺ ዝም ብለሽ በቃ ላልሆነም ለሆነም ህይወት ዝም ብለሽ እግርሽን ስከፍች ከርመሽ እዚህ ጋር ብሩክና ውጣና ገባ መከራውን አሳየችው እኮ እናንተ። ወይ ጉድ! እንደው ከእንደዚህ አይነት ህይወት ይጠብቃችሁ ነው የምለው። ታዲያ እንግዲህ የምርመራው ውጤት እንግዲህ በ72 ሰዓት በ7 ቀን ምናምንም አለ። ግን አስቸኳዩንና ፈጣኑን ዲኤንኤ ምርመራ እንዳደረጉ ነው ሀይሚ የተናገረችው። ግን እኔ ምንም አልጣመኝም ይሄ የዲኤንኤ ውጤት ምንም። በእርግጥ እኔ ከምንም በላይ አሁን ላይ የተረዳሁት ሀይሚ ቢመረመርም ባይመረመርም ያው ግድ አይሰጣትም ብዬ አስብ ነበር። ግን ዛሬ ላይ አይኗ ላይ ያየሁትኝ ፍራቻ አለ። በቃ ምን የእውነት ልጁ ናት ከተባለች በጣም እንደምትጎዳን ያየሁት በእውነት ነው የምላችሁ። የፈለገ ነገር ብታምንበትም በብሩክ ብትተማመንበትም ግን የያዘችው አቋም ምንድን ነው? አሁን ላይ እግዚአብሔርን ነው የምላችሁ የእሱ ልጅ እንዳልሆነች ነው 100% በቃ 99 ልበላችሁ ወይም ደግሞ 80% ያመነችው። ግን ሀይሚ ይሄንን ነገር እያሰበች በሄደች ቁጥር እች ልጅ እንደው አያደርገውና
በሽታ አይደለችም። በእርግጥ ልጅ ነች። እግዚአብሔርን ነው ብላችሁ ለዛው ምንም የማታውቅ ቆንጆዬ ሕፃን ልጅ እና ብትሆን ቆሻሻ አይደለችም፣ ሌላ እንስሳም አይደለችም። ሰው ነች። የሰው እግዚአብሔር ፍጡር ነች። የእሱን እኔ እንጃ አላቅም። አይኑን በአይኑ ማየቱ ራሱ ትልቅ ሀብት ነው። በእውነት ነው የምላችሁ። ከማይሆን ህይወት ውስጥ ይቺ ልጅ መፈጠሯ፣ ከማትሆን ሴት፣ መጥፎ አስተሳሰብ ካላት ሴት፣ ለሰው ምቀኛ ከሆነች ሴት መፈጠሯ ነው እንጂ የብሩክ ልጅ መሆኗ ምንም ክፋት የለውም። ግን ሀይሚን ይሄ ነገር ይጎዳታል። አንድ የእዩን ምላስ አትችልም። ሁለት ደግሞ በቃ እያመነች ያለችው አእምሮዋን አሳምነው ያለችው ምንድን ነው የብሩክ ልጅ አይደለችም ብላ ነው። ይሄ ነገር ደግሞ ነገ ነች ብትባል ሀይሚ በጣም በእጅጉ እንደምትከፋ ነው። እኔ እንጃ የብሩክን አይን ራሱ ደፍራ የምታየው አይመስለኝም። እግዚአብሔርን የፈለገ ብትወደው የፈለገ ብታፈቅረው የሆነ ቅሬታ እንደሚኖርባት የሆነ እኔ እንጃ የምትጎዳ ነገር ነው በቃ እኔ እየተሰማኝ ያለውና እግዚአብሔር እንደውም በጸሎቴ ነው ማስበው። ግን የዛሬው የዲኤንኤ ውጤት እመኑኝ የብሩክ ነው የሚባለው። ምክንያቱም እዩ ፊት ለፊት ቁጭ ብላ እንዴ ሌላ ልጅ አምጥታ ዲኤንኤ ብታስመረምርስ? ብሩክ ምንም ውጤቱን ሳታይ እዛ ጋ ያለውን የሁለታችሁ ውጤት ተይዞ እንደዚህ በደንብ ታሽጎ በደንብ ተስተካክሎ እስኪሄድ አትጠብቅም ነበር? ቶሎ ወጣ። እዩ እዛ ነው ያለች እቺ ልጅ እዛ ቀርታ ዶክተሮቹ ምን እንዳወራቻቸው አሁን ላይ በእርግጥ እግዚአብሔርን ነው ብላችሁ ገንዘብ የማይሰራው ነገር የለም። በጣም የሰውን ህይወትም ለማጥፋት እንኳን ገንዘብ ተቀብሎ ሰው ስንት ነገር ያደርጋል አይደል እንዴ? እንኳን አይደለም የዲኤንኤ ውጤት ለመቀየር ማለት ነው። እና ከተቻለ እኔ ቡታጅራ ውስጥ እግዚአብሔርን ነው የምላችሁ እንኳን ቡታጅራ ውስጥ ሌላ አካባቢዎችም ትልልቅ ከተሞች ላይ የዲኤንኤ ምርመራ ሲደረግ አይቼ ሰምቼ አላቅም። በእውነት እንደኔ ማለት የምታውቁ ሰዎች ካላችሁ አርሙኝ። እና አዲስ አበባ ላይ የተሻለ ሕክምና ያለበት ቦታ ወይም ደግሞ የተሻለ የዲኤንኤ ውጤት በደንብ የሚሰሩ ሰዎች ጋር በደንብ በቃ የሆነ ደህንነቱ በተጠበቀ መንገድ ትክክለኛ ውጤት የሚሰጡ ዶክተሮች ጋር ቢሄዱ የተሻለ ነገር ነበር ብዬ አምናለሁ። ግን እዚህ ጋር አሁን ውጤቱ ታያላችሁ። የፈለገ ይሁን ምንም በቃ የብሩክ እንደሆነ ታሳምናለች። የብሩክ እንደሆነ አድርጋ ሀይሚንና ብሩክን ልጅህን እንካው ሰዳት፣ አመማት፣ ራባት፣ ጠማት፣ ልብስ ግዛላት፣ ጫማ እያለች እርግጠኛ ነኝ ምን በለው አጣን ምናምን እያለች አዲስ አበባ ቤቱ ድረስ ካልሄደች ምን አለች በሉ። በቃ እዩ ገና ለወራቶች ያህል ማለት ነው አሳራቸውን ነው የምታሳያቸው። ግን ብሩክ ልትራራላት አይገባም። ሀይሚን በጣም እየራራሽ ነው ያለሽው። እች ልጅ ለልጄ ካለች እኮ አፏን ዘግታ መቀመጥ ትችል ነበር። በቃ እስከ ዛሬ ያደረኩት ነገር ሁሉ እናንተ ላይ ግፍ ነበር። በጣም በቃ አሰቃይቻችኋለሁ፣ አጨናንቂያችኋለሁ፣ ስራችሁን እንዳትሰሩ አስተጓጉያችኋለሁ፣ ያለ ስም ሰጥቻችኋለሁ ብላ ስለ እውነት እግዚአብሔርን ነው የምላችሁ ይቅርታ ጠይቃ ልጅቷ መረዳት ያለባትን አንድ የልጅቷ አባት ተፈልጎ የአባትነት ድርሻውን እንዲወጣ፣ ከዛ በተረፈ ደግሞ ሀይሚንና ብሩክን እርዱኝ ብትላቸው እግዚአብሔርን ነው ምላችሁ ሀይሚዬ ምን ያህል ልጅ ወዳጅ እንደሆነች ታውቃላችሁ። ብሩክም እንደዛውና የእውነት ብር ይሰጧት ነበር። ማርያምን ነው ምላችሁ እንኳን ለእሱ አይደለም ይቅርና ለጎዳና ልጆች እኮ ሀይሚ አልፋ እየሄደች መንገድ ላይ የተበረደ የተራበ ስታይ እንኳን ልብሷን አውልቃ መሰጥ ሴት እኮ ነች። የእውነት ከካሜራ ጀርባ ሀይሚዬ ብዙ መልካም የሆነ ያልተወራላት ደግ ልብ ያላት ሴት ነች። እና የለበሰችውን የእውነቴን ነው ከላይ የለበሰችውን ጃኬት ቲሸርት ላውልቃ መሰጥ ሴት እኮ ነች። እና ለዩ ምንም የምትነፍጋትም የሆነ እግዚአብሔርን አልሰጥ የምትለ ብዙ ሰዎች የሚተርፍ ነገር አላቸው። እግዚአብሔር ይመስገን። ፍቅር ካለ ሁሌም ቤታቸው ሙሉ ነው የሆነውና ለዛ ነው ፍቅር ያሸንፋል። ግን እዩ በተንኮል ነው የመጣች። ስለዚህ በተንኮል እስከመጣችባችሁ ድረስ እናንተም በተንኮል ነው መመለስ ያለባችሁ እንጂ በታሪክ እችን ልጅ መፍራትም የለባችሁም። ለህግ ብንሄድ ብትታሰርስ ምናምን መታሰር አለባት። ትታሰራ ታዲያ መታሰር ካለባት በእውነት እንደዛ ካልሆነ አርፋ ትቀመጥም። ወደ ህግ አንሄድም ምናምን አረ የሚባል ታሪክ የለም። እሷ እናንተን ይህን ያህል ጊዜ በሰው እንድትቦጨቁ በሰው እንድትታሙ ብሩክ በተለይ አንተ ባለጌ ተብሎ እንዴት ሴት ጋር ሆነ ሌላ ሴት ጋር ሂደት አድራለ? እንዴት ልጅ ካስወለድክ በኋላ ትክዳታለ እንዴ? ሀይሚም ሴት ናት እዩም ሴት ናት ብለን እኮ በእርግጥ ብዙ የተከራከሩ ሰዎች ነበሩ የእውነት ለመናገር። ከዛ ግን ብሩክ ያለውን በቃ ባያደርገው እንኳን የእውነት አላደረኩትም ብሎ እንኳን ልጅቷን አልገፋትም። ክፉ ቃል እንኳን እስከዛሬ ተናግሯት አያውቅም። እሷ እንዲህ እየተመነቃቀረችበት እየተጨነጋገፈች ምንም ክፉ ቃል ተናግሯት አያውቅም። በቃ የሆነ በቃ ዲኤንኤ እናደርግ በቃ የኔ አይደለችም እባክሽ ብሎ ሲለምናት የከረመ ልጅ ነው። ያ ማለት የጥላቻውን ጥግ ማሳየት ይችል ነበር። ግን ደግሞ በቃ ሰው ናት ብሎ ስላከበራት ነው ሴት ነች ብሎ እና ጤነኛ ሆነችም አልሆነችም ህግ የሚላትን ነገር መስማት ነው።
እንጂ በዚህ ልክ ህይወታችሁን ስትረብሽ ስማችሁን ስታጠፋ ከርማ ደግሞ ድጋሚ ደግሞ እኔ እንጃ አላቅም ሌላ ታሪክ ፈጥራ ደግሞ ልታዝኑላት አይገባም። እና የዲኤንኤ ውጤት እኔ ምንም በቃ እግዚአብሔርን ነው የምላችሁ ምንም አላሳመነኝም። እች ልጅ እኔ እንጃ አላቅም። እስኪ ውጤቱን አብረን የምናይ ይሆናል። ግን እመኑኝ እዩ ወደ ኋላ የቀረችበት መንገድ ምንም ደስ አላለኝም፣ አልተመቸኝም። ሀይሚዬም ደግሞ እኔ አንድ ነገር ልነግርሽ የምችለው ነገር የብሩክ ልትሆንም ላትሆንም ትችላለች። 50-50 ሆነሽ ካልጠበቅሽ ይህንን ውጤት በጣም እንደምትጎጂ እንደምትሰበሪ ነው እየተሰማኝ የሚገኘው። እንደው ይሄንን ጫና ይሄንን ከባድ ነገር እግዚአብሔር እንደው በሰላም እንድትወጪ ይርዳሽ። እኛም በጸሎት እያሰብንሽ ነው የኔ ወርቅ። ብሩክም አንተን ብትሆን ይሄ ውጤት ምንም ይሁን ምንም 50-50% ሆነ ነው መጠበቅ ያለብህ። የኔ አይደለችም ብለህ ተማምነህ ቆይተህ ከዛ ያንተ ነሽ ብትባልም ልትጎዳ ስለምትችል እባክህ አንተም በውጤቱ ምንም ይሁን ምንም 50-50 ሆነ መጠበቅ እንዳለብህ ነው የምረዳው። የኔ ሀሳብ አስተያየት ይህንን ይመስል ነበረ። እናንተስ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሀይሚን የመሰለች ልዩ ሴት ግን የትም አትገኝም ብዬ አስባለሁ። እንደ ሀይሚ አይነት ንጹህ ፍቅር፣ ንጹህ ልብ፣ ንጹህ ህሊና ይስጠን እላለሁ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያላችሁን ሀሳብ አስተያየት አስቀምጡ። ከተሳሳትኩም አርሙኝ። አመሰግናለሁ ወዶቼ።